እኔ የምለው እርግዝና ምናምን የሚባል ነገር ነው የሰማሁት። አረ ጉድ እኮ ነው። ጉድ ነው ጉድ ነው ጉድ ነው ትላላችሁ። እንደው ይሄ እርጉዝ ነኝ ብላ ትመጣለች እያሉ እርጉዝ ነኝ ብላ ትመጣለች ጠብቁ እያሉ ሲሉ ነበረ። ጭራሽ ዛሬ ደግሞ እርጉዝ ምናምን ሲባል ሰማሁኝ። ዛሬ አዲስ ነገር ጠብቃችሁ ነበር እርግጠኛ ነኝ ጨረቃ ፋሚሊዎች፣ እርግጠኛ ሆኜ ስነግራችሁ። ሌላው ነገር ደግሞ በሃይሚዬ ቤት ምናምን ነገር ተረሳ። የሃይሚዬ ቤት ምንድነው? በሰላም ነው? ምን ተፈጥሮ ነው? አረ ተው እንዴ ተው፣ ሰላም በሉት። አንዳንድ ጊዜ ሰላም በሉት። ሰላም ጤና ይስጥልኝ ጉዶች፣ ሰላማችሁ ይብዛልኝ በያላችሁበት ቦታ ብዝት ይበልልኝ ሰላማችሁ። እንግዲህ ዛሬም እዛው ዋና ውስጥ ናቸው። ትናንትና ቪዲዮ ተቋርጦ ነበረ። ያው ግምጄ ውሃ ባፏ ስለገባባት ሕክምና ሲያረጉላት ነበረ ብሩኬና ሃይሚ ማለት ነው። እና እንግዲህ ሕክምናው ውጤት ወደ እርግዝና ተሸጋግሯል እያልኳችሁ ነው። ኧረ ወይኔ እንግዲህ ያው ራሳቸው ናቸው ያወሩት እንደዛ ብለው። ያው እንግዲህ ሃይሚዬ ግን ማለት ነው ምን አይነት ትህትና ልብ ነው ያለሽ? እንዲህ ማለቴ ምን አይነት ትሁት ብትሆኒ ነው ልጅን ቢፈጠር እናሳድገዋለን አልሽ ማለት ምን ማለት ነው? እንደዛ ብሎ ነገር የለም። ሁሉም ነገር በፕሮግራም ሲሆን ነው ጥሩ ማለት ነው። ደግሞ ምን ቦጣሽ? ያንቺ ልጅሽን ነው እንጂ የምታሳድጊው ምን ቤት ነሽ አንቺ የሰው ልጅ የምታሳድጊው? ግን ለመልካም አስተሳሰብሽ በጣም ጥሩ ነው። ቴንኪው። ግን ደግሞ ሁሉ ቦታ ላይ መልካምነት ይጎዳል። ሁሉ ቦታ ላይ ቅንነት ይጎዳል። እና አንዳንድ ጊዜ በልክ አድርጉት ቅንነታችሁን። ብሩኬ ዋጋ የሚያስከፍላችሁን ነገር አታድርጉ። በተለይ ደግሞ አሁን ላይ ጨረቃ ፋሚሊ አብዛኛው ገስት ላይ ተቀምጦ እኛ ይችን ልጅ አልፈለግናትም። እንደውም ዛሬ የሆነ ቦታ ላይ አንድ ትልቅ የሴት የተከበረ ሴት ስታወራ ሰምቻታለሁኝ። ልጅቷ ስነ ስርዓት የላትም እንዴት ከነሱ ጋር ምናምን አብራ ትታያለች? እኔ እሷን ማየት አልፈልግም ምናምን እያለች ስታወራ ሰማሁኝ። እስከዚህም ደረጃ መነጋገር ሆኗል ገስት ላይ ማለት ነው። እና እንግዲህ ደግሞ ፋሚሊዎቻችሁ ካልፈለጉና ካልወደዱ እንግዲህ ምርጫው የናንተ ነው። እኔ ግን ቤተሰብ ይሄ ነው የምለው ነገር የለም ጉዶቼ፣ ይሄ ነው የምለው ነገር የለም። ምክንያቱም ለምን እንደዛ እንደማልል ታውቃላችሁ? ወደሽ ከተደፋሽ ቢረግጡሽ አይክፋሽ የሚባል አባባል አለ። ብሩኬና ሃይሚ ወደው ፈቅደው ምናምን ነገር እሷን ላቀረቧት እኔ ወሳኝ ልሆን አልችልም ለነሱ ህይወት። እነሱ ህፃን አይደሉም፣ ትልልቅ ሰዎች ናቸው። ለራሳቸው ህይወት የሚጎዳቸውን የሚጠቅማቸውን ነገር ካላወቁ እና ካልተረዱ እንግዲህ ምንም ማድረግ አልችልም እኔ በበኩሌ። መረዳት አለባቸው። ሁሌ መጎዳት የለባቸውም። የነሱ ፍቅር ደግሞ ብዙ ዋጋ ተከፍሎበታል። ብዙ ነገር ሆነዋል። እዚህ ለመድረሳቸው ብዙ ነገር ተብለዋል ማለት ነው። ስለዚህ ዋጋ የከፈሉለትን ህይወት ቆም እያሉ እያሰቡበት ምናምን ነገር ማስከድ ነው እንጂ ያለባቸው ማለት የለባቸውም። ባልሆኑ ምክንያቶች ይሄ ፍቅራቸው እንዲበላሽ እድል መስጠት የለባቸውም። በር መክፈት የለባቸውም ባይነኝ እኔ በበኩሌ ማለት ነው። ይሄንን ነው ሐሳብ ልሰጥ የምችለው። በተረፈ ደግሞ ዛሬ ሙፍታ ሁላ አለ ማለት ነው። አብሯቸው ሙፍታ አለ ምናምን ነገር እንግዲህ ባህር ላይ ሲዋኙ ነበረ። ከዛም አልፎ ደግሞ ሰኞ ማክሰኞ ሲጫወቱ ነበረ ግምጄና ሃይሚዬ። በርግጥ ፍቅራቸው በጣም የተለየ ነው። ግን ይሄ ፍቅራቸው ደግሞ እኔ በበኩሌ ትንሽ እያስፈራኝ ነው ውዶቼ። የሚያስፈራኝ ምን እንደሆነ ታውቃላችሁ? የሆነ በቃ ሌላ ጭምልቅልቁ እንዳይወጣ በቃ ብሩኬና ሃይሚ እስከዛሬ ነገሮቹን በኩል በሆነ መንገድ ነው ሲያራምዱ የኖሩት ማለት ነው። ይሄው 2 አመት ነው አብረው የተጓዙት። 2 አመት ሙሉ ነገሮቹን በስነ ስርዓት ኩል አድርገው ነው ሲያራምዱ የከረሙት። ስለዚህ ዛሬ ላይ ያማረው ህይወታቸው እንዳይበላሽ ነገሮቹ በጥንቃቄ መንገድ ማራመድ አለባቸው ባይነኝ። እኔ ይሄንን ነው እንደ ሐሳብ ካነሳሁት ማለት ነው። እንደናንተ ሐሳብ ደግሞ እንደ ጨረቃ ፋሚሊ ደግሞ ጭራሽ አንፈልጋትም ልጅቷን ከነሱ ጋር ምናምን ነው ያላችሁት እናንተ ማለት ነው። እንግዲህ ቀጣይ ደግሞ ብሩኬና ሃይሚ ራሳቸውን ውሳኔ ሊወስኑ ይችላሉ።
ይሄንን ነው የምለው። እንግዲህ ከትናንትና የተቋረጠ ቪዲዮ ነው ዛሬም የተፖሰተው። እዛ ዋና ውስጥ ምናምን እየዋኙ ምናምን ነገር እየተጫወቱ ምናምን ነገር ከትናንትናው የተረፈ ነው። ምንም አዲስ ነገር የለም። ዛሬ የተቀረጠ ነገር የለም። ምናልባት ነገ አዲስ ነገር ሊኖር ይችላል። ዛሬ እናንተ ስለተቆጣችሁ ዛሬ የሆነ ነገር ስላላችሁ መልስ ሊሰጡበት ይችላሉ። ለምን ግምጄ ከነሱ ጋር እንደሆነች ልናግዛትም ነው ብለውም መልስ ሊሰጡ ይችላሉ። አይታወቅም። ብቻ ማዳመጥ ነው ያለብን፣ መጠበቅ ነው ያለብን በተስፋ በትዕግስት ባይ ነኝ። እኔ ይሄንን ነው የምለው እንጂ በተረፈ ከነሱ መልስ ሳልጠብቅ ሳልሰማ ወይንም ልጅቷ የሆነ ነገር የሃይሚን ክብር ዝቅ የሚያደርግ ነገር ስታረግ ካላየዋትኝ እኔ ዝም ብዬ ልሰድባት አልችልም። በእርግጥ ይቅርታ አድርጉልኝና አሁን ሃይሚ በጣም የተረጋጋች ልጅ ናት። ነገሮቿን የምታስገደው በስነ ስርዓት ነው። ምንድነው ከአህያ የዋለ ፈረስ ተምሮ ይመጣል ነው የሚባለው አይደለ? እና ያንን ኳሊቲነቷን እንዳታጣ፣ በቃ በሰው መንገድ እንዳትመራ። አሁን ሃይሚዬ ሴት ናት አይደለ? ግምጄን ብንወስዳት አንዳንድ ጊዜ እንደ ወንድ ያደርጋታል፣ አክቲንጓ ማለት ነው። በቃ እንደዛ ያረጋታልና ያ ነገር አንዱ ከአንዱ የሚኮራረጀው ነገር አለ። ያን ነገር እንዳይ ወደ ሃይሚ እንዳይጋባባትና ያ ነገር እንዳይፈጠር ሃይሚ ላይ ብዬ ፈራለሁኝ። እንደገና ደግሞ ይሄ ገስት ላይ መጥቶ አንዳንድ ወሬዎች አሉ የለ የሚወሩ እንደዚህ ገስት ላይ ቁጭ ብሎ ማውራት እና ሃይሚዬ አሁን ገስት ስትመጣ ከብሩኬ ጋር ምንም አይነት ወሬ አታወራም አይደለ? ዝም ብላ ቤተሰብ ሰላም ትላለች ምናምን በቃ በጨዋ ደንብ ነው እንትን የምትለው ማለት ነው። ይቺ ደግሞ እኔ እንጃ የቆጡን የባጡን እንደምታወራ ምናምን ነው የሰማሁት ዛሬ ማለት ነው። እንደዛ ነገሮች ሚስጥር ምንም ነገር እንደዚህ እንደምታወራ ዝም ብሎ በቃ የመሰላት እንደምታወራ ምናምን ፍሪ እንደሆነች ምናምን ነገር ነው እኔ ዛሬ የሰማሁት ማለት ነውና እንግዲህ አላቅም። እናንተ ናችሁ ወሳኞቹ ብሩኬና ሃይሚ። እንግዲህ ባጭሩ እኔ ማለት እንፈልገው ለእናንተ እወቁበት፣ በቃ እወቁበት። ይሄ የእናንተ ህይወታችሁ ነው።